ዌል ስዋሎ ካሊ ሶሎሞን እባላለሁኝ የሴልስ ኤንድ ማርኬቲንግ ኤክስፐርት። ላለፉት 15 ዓመታት ሴልስ እና በማርኬቲንግ በጣም ረጅም ላለ ጊዜ ሰርቻለሁኝ። አካዳሚካሊም ቢሆን ያው የሁለት ዲግሪ እና ሁለት ማስተርስ አለኝ። እኔስ ማርኬቲንጉ ከኢንተረስት እና በኤክስፒሪየንስ የመጣ ነው። ስለዚህ ዛሬ እዚህ ያለሁት ምናልባት ስለ ሴልስ ኤንድ ማርኬቲንግ የተወሰነ ለማውራት ነው። ከማውራባቸው መካከል አንዱ ምናልባት የሴልስ ፕሮሰስ ነው። የሴልስ ፕሮሰስ ሊይዛቸው የሚችላቸው አንደኛ ማርኬትና ማርኬት የሚለውን ነገር ዲፋይን ማድረግ፣ ማርኬት ኢንቫይሮንመንት፣ ከስተመር ታይፕ፣ ከስተመር ጆርኒ እና ፕሮዳክት ሴልስ ማይንድ ሴትአፕ እንዲሁም ሴልስ ፕሮሰስ ራሱ የምናይበት ፕሮግራም ነው የሚሆነው። ስለዚህ ቀጥታ ወደ ውይይቱ ስገባ እንደ አዜ ቲፕስ ምናልባት ለመነሻ እንዲሆነን ማወቅ ያለብን ነገር አንድ ድርጅት ወይም ኦርጋናይዜሽናል ሲፈጠር የሚያስፈልጉ ኤሌመንቶች የሚባሉ ነገሮች አሉ። ይሄ ለሁሉም ሰው ያው ግልጽ እንዲሆን ነው። አንድ የቢዝነስ ተቋም ሲቋቋም ሊያሟላ የሚችላቸው ቤዚክ 4 ነገሮች አሉ። ከነሱ ውስጥ ካፒታል የመጀመሪያው ነው። ካፒታል ማለት ቴክኖሎጂውን፣ ቱልሱን፣ ሁሉን ሪሶርሱን፣ ሲስተሙን ጨምሮ ሲሆን እንደ ስታርታፕ ያለ ካፒታል የሚሰራ ነገር ስለሆነ ካፒታል ማንዳቶሪ ነው። ከዛ ግን የሂውማን ሪሶርስ ያስፈልጋል። ሂውማን ሪሶርስ ማለት ደግሞ ኢንዲቪጁዋልስ ወይም ግሩፕ ዛት ካን ሜክ አፕ ኦርጋናይዜሽኑ ሊሰራ የሚችል ማለት ሲሆን ኤቭሪዋን ኢን ዘ ኦርጋናይዜሽን ለምሳሌ ከኖርማል ስታፍ እስከ ማናጀር ሊሆን ይችላል። አንድ ድርጅት በራሱ በቴክኖሎጂ ወይም በሲስተም ብቻ ሊሰራ የሚችልበት ምንም አጋጣሚ ነው። ስለዚህ ለምሳሌ አንድ ውሃ ፋብሪካ ብንወስድ ማሽኑ ይመጣል። ያ ማሽን ሊሰራ ኢንቨስትመንት ተጀመረ ማለት ነው። ካፒታል ኢንፑት አደረግን ማለት ነው። ከዛ በኋላ ምን ያስፈልጋል? ሂውማን ሪሶርስ ያስፈልጋል። ሂውማን ሪሶርሱ ነው እንግዲህ ቴክኖሎጂ ሊያንቀሳቅሰው የሚችለው ማለት ነው። ስለዚህ ያለ ሰው አይሰራም ማለት ነው። ከዛ ይሄን ከሄድ ደግሞ ስትራክቸር ያስፈልጋል። ባይዚ ስትራክቸሩ ደግሞ ሞር ኢምፖርታንት እና ሞስት ማንዳቶሪ ነው። ኤኒ ኦርጋናይዜሽን ስትራክቸር ከሌለ በምንም ተአምር ሰክሰስፉል ሊሆን አይችልም። ባይዚ እንደው ሌሎቹ ነገር ካፒታል ለምሳሌ በአንድ ኮምፒውተር እና በአንድ ፕሪንተር ስራ መስራት መጀመር ሊቻል ይችላል። ያለ ስትራክቸር ግን የሚጀመር ነገር የለም። ስትራክቸር ማለት ምንድን ነው? ኢትስ ኦል አባውት ፎርማል ሪሌሽንሺፕ ሮልን ይመለከታል። በኦርጋናይዜሽኖች አንድ ድርጅት ሲመራ ዝም ብሎ ሁሉም ሰው አዛዥ ሊሆን አይችልም። የግድ ነው። ሃይራርኪ ያስፈልገዋል። ሌቨር ዲቪዥን ያስፈልገዋል። ስለዚህ አንድ ድርጅት በቃ ሪሌሽንሺፕ ወይም ደግሞ ኦርጋናይዜሽኑን በስነ ስርዓት እንዲሰራ ካስፈለገ ስትራክቸር ያስፈልጋል። ያለ ስትራክቸር በቤዚካሊ ሊሰራ የሚችል ድርጅት የለምና ስትራክቸር በአንድ ተቋም በጣም ወሳኝና ምንም መተኪያ የሌለው ሚና። ብዙ ጊዜ ድርጅቶች ፌል የሚያደርጉት በዚህ ነው። ሚና የተሰጠውን ሰው የማይሰራበት በዛም ሊሰራ አይችልም። አለቃ በመሰረቱ እንደው እንደ ቲፕስ እናየዋለን እንጂ ለምሳሌ አሁን ቶፕ ማኔጅመንት እንደው ከዚሁ ለማያያዝ ነው። አክቹአሊ ከዚህ ጋር የለም። ቶፕ ማኔጅመንት ብለን ካል ኮንሰፕቹዋል ነው፣ ስትራቴጂካል ነው መሆን ያለበት እንደ ዲቪዥን ከታየ ማለት ነው። እዛም ሊሰራ አይችልም። ከዛ ሚድል ማኔጅመንት ከተባለ ሂውማን ኢንተራክሽን ነው አሁን በአይዲያ ደረጃ ሲታይ ማለት ነው። ስለዚህ ይሄንን ሂውማን ኢንተራክሽን ማለት ሰራተኛን የተሰሩ ስራዎችን ኮኦርዲኔት የማድረግ ቴንደንሲ ነው። ባይዚ እነሱ ቴክኒካል ማኔጀር ይባላል። ራሳቸውን የቻሉ ታይትል ናቸው። ሁለተኛው በብዛት ብሎ ሰው ሎወር ማኔጅመንት ይላል። ሎወር ማኔጅመንት ብሎ ሳይንስ የለም በመሰረቱ ያው ሳይንቲፊካሊ ሎወር ብሎ ማኔጅመንት የለም። ላይን ማኔጅመንት ወይም ፍሮንት ማኔጅመንት ይባላል። ለምሳሌ ሱፐርቫይዘር ሊሆን ይችላል። እነሱ ደግሞ የቴክኒካል ኮንሰፕት ያስፈልጋቸዋል። ይሄ ሁሉ የምናመጣው ስትራክቸር ሲኖረን ነው። አሁን ስትራክቸር ላይ ማለት ነው ማኔጀሪያል ፋንክሽን ኢምፕሊመንት የሚደረገው ስትራክቸር ላይ 3 ናቸው። ማኔጀሪያል ፋንክሽን ሂውማን ብያለሁኝ፣ ኮንሰፕቹዋል እና ቴክኒካል። እነዚህ ነገሮች ኢምፕሊመንት የሚደረጉት ስትራክቸር ሲሆኑ ከዛ ኢንቫይሮንመንት አንድ ሰው ኢንቫይሮንመንቱን ማወቅ አለበት። ለምሳሌ ቢዝነስ ሲሰራ ምን አይነት ቻሌንጅ ይኖርብኛል፣ ምን አይነት ተግዳሮት ይኖርብኛል፣ ምን አይነት ችግር ነው ልፈታ የምችለው። ባይዚ በብዛት አሁን የኛ ሀገር ቢዝነሶች ምን አገኛለሁ ነው እንጂ ምን አይነት ችግር ፈታለሁ የሚል ቴንደንሲ ያለው ቢዝነስ የለም። ፍራንክሊ ስፒኪንግ ፎሎ ብሎ ወደ ራሱ ኢንካም ነው የሚሄደው። ግን ኢንቫይሮንመንት አሰስመንት ወይም ደግሞ ኢንቫይሮንመንት ስተዲ የሚያስፈልገው ለምንድን ነው? አንደኛ ምን ችግር ነው መፍታት ያለብን እንደ ስኮላርስ እንደ ተማሪስ ምን አይነት ችግር ነው መፍታት ያለብን የሚለውን ነገር ለምናውቅበት ኢንቫይሮንመንት ነው። ለምን ተግዳሮት አለ፣ ባይዞ ተግዳሮትም አለ፣ ኦፖርቹኒቲም አለ። በኢንቫይሮንመንት ላይ ምን የተሻለ ነገር አለ፣ ምን ብንሰራ ኢፌክቲቭ እንሆናለን፣ ምን ብንሰራ ችግር እንፈታለን ነው። በአጠቃላይ ይሄ የኢንቫይሮንመንቱን ሪስፖንሲቭ ቱ ዘ ኤክስተርናል ኢንፍሉዌንስ ማለት ነው፣ በፖዚቲቭም በኔጌቲቭ። ለምሳሌ አንዳንዴ ኦፖርቹኒቲ የሚሆንበት አጋጣሚ አለ። ለአንድ ሶሳይቲ ችግር ሊሆን ይችላል። ለአንድ ሶሳይቲ ችግር ከሆነ ለኛ ደግሞ እንደ ቢዝነስ ደግሞ ሶሉሽን ሰጥተን ግን ቢዝነስ ሰራን ማለት ነው። በአጠቃላይ የኛ ሀገር ቢዝነስ ቴንደንሲው የፐርሰናል ቤኔፊት የተመሰረተ ነው። እሱ መሆን የለበትም። ለምሳሌ ለታሱም ዲጂታል ማርኬቲንግ ብለን ስንል አሁን ዓለም ዲጂታል ማርኬቲንግ ነው ያለው። በነገራችን ላይ ቢልቦርድ ሰምቲንግ ባህላዊ ነገር ነው። ምክንያቱም በጣም የቀረ ስትራቴጂ ስለሆነ ማርኬቱ ላይ ስንገባ ምን እየፈጣን ነው የማህበረሰቡን ችግር የፕሮሞሽን የአድቨርታይዚንግ ወይም ደግሞ ኢዚሊ አክሰስ የማድረግ ችግር እየፈጣን ነው። ቢዝነስ ብቻ መስራት አይደለም፣ ችግርም የመፍታት ፖሲቢሊቲ ነው። በአጠቃላይ ኤሌመንትስ ኦፍ የምንላቸው
ካፒታል፣ ሂውማን፣ ስትራክቸር እና ኢንቫይሮንመንት። ምናልባት ግልጽ እንዲሆን ደግሞ ማኔጀሪያል ስኪል ብለን ስትራክቸር ላይ ስላመጧቸው ነው። ማኔጀሪያል ስኪል ብለን የምንላቸው ምንድናቸው? ኮንሰፕቹዋል፣ ሂውማን፣ ቴክኒካል። ኮንሰፕቹዋል ማለት ቤዚካሊ አዝ አይ ቶልድ ዩ ቢፎር እላይ ያሉት ወይም ማኔጂንግ ዳይሬክተር በማኔጂንግ ዳይሬክተር ወይም ቺፍ ኤክዚኪዩቲቭ ኦፊሰር ከሆነ ምንድነው ማድረግ ያለበት? ስትራቴጂ ሲስተም በዲዛይን በማድረግ ብቻ ነው መንቀሳቀስ የሚችለው። ሂውማን ከተባለ ደግሞ ይሄ ሊደርሺፕ ኳሊቲ ለምሳሌ ዲፓርትመንት ሄዶች ሊሆን ይችላል። ሰራተኛውን እንዴት ነው ማሰራት የሚቻለው? እንዴት ነው መምራት የሚቻለው? የእነሱ ስራ ኮኦርዲኔት የምናደርግበት ቴንደንሲ ሂውማን ይባላል። ሌላው ቴክኒካል ባይዞ የቴክኒክ ሰው ነው። ለምሳሌ ፍሮንት ላይን ማናጀር ስንላቸው ወይም ላይን ማናጀር ስንላቸው ምን ማለት ነው? ሱፐርቫይዘር፣ ኮኦርዲኔተር ሊሆን ይችላል። የቴክኒካሊ ኖ በጣም ሞር ኖ የሚያስፈልገው የቴክኒክ ሰው ዛሬ ለምሳሌ አንድ ስራ አስፈጻሚ ሆኖ የቴክኒክ ሰው መሆን ላይ ይጠበቅበት ይችላል። አይዲያ ይኖረዋል፣ ኮንሰፕቱ ይኖረዋል፣ ነገር ግን እሱስ አይኖረውም ማለት ነው። ስለዚህ ኤሌመንት ኦፍ ሆቢ እና አንዱ አጋጣሚ ከእርሳችን ውጭ ቢሆንም የማናጀሪያል ስኪልንም አይተናል። ከዚህ ቀጥሎ ብዙ ጊዜ እንግዲህ ስለ ማርኬት ነው የምናወራው። አብዛኛው ማርኬት የሚለውን ነገር አንደርስታንድ የሚያደርገው በተሳተ ነው። ማርኬት ጀክስ ቤዚካሊ ኤ ፕሌስ ዌር ባየርስ ኤንድ ሴለርስ ጋዘር ቱጌዘር ቱ ኤክስቼንጅ ጉድስ ኤንድ ሰርቪስ። መርካቶ ማለት ነው። ማርኬት የሚለው ባይዞ ለምሳሌ ፒያሳ ሳምዌር እሱ ነው ዲፋይን የሚያደርገው ማለት ነው፣ ቦታ ነው። ስለዚህ ማርኬት ማለት ጀስት የመገበያያ ቦታ ማለት ነው። ይሄን ብዙ ጊዜ ማርኬት ተበላሸብኝ ምናምን፣ በተለይ የሙያው ላይ ዘርፉ ላይ ያለ ሰው ማርኬት ተበላሸ፣ ማርኬቱ አይደለም የተበላሸው ማርኬቲንጉ ነው። አንድ ሰው መጀመሪያ እነዚህን ኮንሰፕት ማወቅ ስላለበት ነው ስለ ሴልስ ፕሮሰስ ባይዞ ወደዚህ የመጣ ነው። ማርኬቲንግ ማለት ፕሮሰስ ኦፍ አዌሪንግ አባውት ዩር ፕሮዳክት ማለት ነው። ዴታ ሲም አሁን እኛ ዲጂታል ማርኬት አለን አይደል? እሱን ሰርቪስ ለሰዎች አዌር የምናደርግበት እንደዚህ ምን ይባላል? ማርኬቲንግ ይባላል። ሌላ ከዚህ በኋላ የምናየው ማርኬቲንግ ስትራቴጂ ነው። ማርኬቲንግ ስትራቴጂ አሁን ሰው በብዛት ዝም ብሎ ማርኬት ይገባል፣ ዝም ብሎ በተለምዶ ፕራይስ ምናምን ፕሮሞሽን ፕሌስ ምናምን 74 እያለ ያወራል። ኢትስ ኖት ኦል አባውት ዛት። ማርኬቲንግ ስትራቴጂ ኮምፕሬሄንሲቭ ፕላን ዛት አውትላይን ሃው ቢዝነስ ዊል አቺቭ ኢን ማርኬቲንግ ኦብጀክቲቭ ባይ ኢፌክቲቭ ታርጌት ማለት ነው። ስለዚህ ማርኬቲንግ ማለት በአጠቃላይ ለአንድ ድርጅት ሮድ ማፕ ማለት ነው። በምንድን ነው የምሰራው? ምን አይነት ግብአት ነው፣ ምን አይነት መንገድ ነው ተጠቅሜ የምሰራበት ብለን የምናስበው መንገድ ማርኬቲንግ ስትራቴጂ ይባላል። ሮድ ማፕ ፎር አንድ ቢዝነስ ከየት ተነስቼ የት ደርሳለሁ አይደል? ሮድ ማፕ ያስፈልጋል። ለምሳሌ አንድ ፕሌን ለመብረር ከአዲስ አበባ ቻይና ለመግባት ፕላን አለ። ያለ ፕላን አይደለም። የመነሻ ሰዓት አለው፣ የመድረሻ ጊዜ አለው። ስለዚህ ማርኬቲንግ ስትራቴጂ ማለት እሱ ነው። እንግዲህ ማርኬቲንግ ስትራቴጂ የተለያዩ ስትራቴጂዎች አሉ። ለዛሬ የምናያቸው ግን የተወሰኑትን ነው። ከነዛ ውስጥ እኔ ኢንቴንሲቭ ነው ኖርማሊ ማርኬቱ ላይ ያለው። ለምሳሌ እኔ አሁን የሆነ ፕሮዳክት መሸጥ ብፈልግ ከኔ በፊት የሆነ ፕሮዳክት አለ፣ እሱ ጋራ ከአግሬሲቭ በሆነ መንገድ ልትገባ የምትችልበት ማርኬት ኢንቴንሲቭ ነው። ከዛ ውስጥ ማርኬት ፔኔትሬሽን እና ማርኬት ዴቨሎፕመንት አለ። ማርኬት ፔኔትሬሽን ኢዝ ኦል አባውት በቃ አግሬሲቭ በሆነው በፕራይስ ሊሆን ይችላል፣ በፕሌስ ሊሆን ይችላል፣ በስትራቴጂ፣ በፕሮሞሽን በተለያየ መንገድ ማርኬቱን ኮንትሮል የምታደርግበት ሜካኒዝም ባይዞ የመጀመሪያው ስቴፕ እሱ ነው። እሱን ማድረግ ካልቻልክ ወደ ምን ትሄዳለህ? ኢንቴንሲቭ ነው፣ ሁለት አለው ብያቸዋለሁ። ማርኬት ዴቨሎፕመንት ማለት ማርኬት ዴቨሎፕመንት ማለት ለምሳሌ ባህር ዳር ላይ ቁጭ ብዬ ባህር ዳር ላይ የምሸጠው ምርት መሸጥ እየቻልኩኝ አድሬስ ማድረግ ካልቻልኩኝ መሸጥ ካልቻልኩኝ ወዴት ሄዳለሁ? ሌታስ ጎንደር ሄዳለሁ ማለት ነው። እሷን ማርኬት ዴቨሎፕመንት ማለት ነው። እዚህ ጋር መሸጥ የምንችለው ነገር አለ፣ ፔኔትሬት አድርገናል፣ የምንችለውን ያህል ሞከን፣ ከዛ ማርኬት ዴቨሎፕመንት አድርገን ማለት ነው። እዛ ሄደን እንሰራለን ማለት ነው። ሁለተኛው አሁን እነዚህ ሁሉ ተጠቅመ ደግሞ አንዳንዴ የምትቸገርበታል። ፕሮዳክት ዳይቨርሲፊኬሽን አለ፣ በራሱ ዳይቨርሲፊኬሽን ስትራቴጂ አለ። እሱ ላይ ሪሌትድ እና አንሪሌትድ አለ። ሪሌትድ የምንለው ለምሳሌ ውሃ ብንወስድ 0.5 1 ሊትር ካለኝ ምናልባት ማርኬት ለመግባት 1.5 5 ሊትር 10 ሊትር ሊሆን ይችላል። እሱን በአመርት በፕሮዳክት አክሰስ ከሌላው ተሻልኩኝ ማለት ነው። ምንም ደግሞ አንሪሌትድ ሲባል ደግሞ ለምሳሌ ውሃ እየሸጥኩኝ ጁስ በአመርት ወይም ለስላሳ በአመርት በጁሱና በውሃው ማርኬቱን እንገባለሁ ብዬ የምሞክርበት እንደዚህ ማለት ነው። ስለዚህ ሁለተኛው ዳይቨርሲፊኬሽን ሁለተኛው ስትራቴጂ ነው፣ ሪሌትድ እና አንሪሌትድ። ስለዚህ ለምሳሌ አሁን በሶሻል ሚዲያው በዲጂታል ማርኬቱን ብንመጣ እኛው ለምሳሌ ዩቲዩብ፣ ቲክቶክ፣ ፌስቡክ የምንጠቀም ከሆነ ኢንስታግራም ነው ወይ ደግሞ ሌሎችንም ስንጠቀም ይሄ ኦልሞስት ተመሳሳይ ፓተርን ነው። የተለየ ደግሞ ሜካኒዝም ለምሳሌ ኢንቨንተሪ ኮንትሮለር ሶፍትዌር ብንሰራላቸው አይደለ ወይም ደግሞ ኤአርፒ ሲስተም ብንዘራጋላቸው ይሄ አዲሽናል ነው። ከፕሮሞሽኑ በዘለለ ሲስተም የሚሰራበት ስንሰራ ለምሳሌ አሁን ዳይቨርሲፊኬሽን አንዳንድ ቢሮዎች አይታችሁ ከሆነ የተለያየ ስም እየሰየሙ አልተሳካላቸው ሲል ይሞክራሉ ማለት ነው። እዚህ ላይ ግን ማወቅ ያለብህ ሁለት ነገር አለ።
ማርኬቲንግ ፔኔትሬሽን እና ማርኬቲንግ ዴቨሎፕመንት ሪላቲቭሊ ቺፕ ናቸው። ምክንያቱም ባለን ፕሮዳክት ነው የምንገባው፣ የተለየ ወጪ አናወጣም። ምናልባት ፔኔትሬሽን አለበት ኤሪያ ሊሆን ይችላል። ማርኬት ዴቨሎፕመንት ስታደርግ የተወሰነ የትራንስፖርት ኮስት ሊኖር ይችላል። ነገር ግን ይሄ በጣም የተሻለው ወይም ደግሞ የመጀመሪያ ማንም የትኛው ማርኬት እነዚህን ሳይሞክር ሌላ ቦታ ሊሄድ አይገባም። ምክንያቱም እነዚህን ሞክረ ማርኬቱን አይተህ ካየ በኋላ ወደ ዳይቨርሲፊኬሽን ትሄዳለህ። ዳይቨርሲፊኬሽን ላይ ስንሄድ ግን ምንድነው አንደኛ ፕሮዳክት ለማምረት ራሱን የቻለ ላይን ያስፈልጋል። የተለየ ላይን ያስፈልጋል አይደል? ራሱን የቻለ ስታፍ ያስፈልጋል። ራሱን የቻለ ቴክኖሎጂ ላይ ያስፈልጋል። ምንም ያህል እንኳን ተመሳሳይ ቢሆንም ራሱን የቻለ ግን ማኔጅመንት ያስፈልጋል። በራሱ ሂውማን ሪሶርስ አሎኬት ታደርግበታለህ ማለት ነው። አንሪሌትድ ሲሆን ደግሞ ሞር ኤክስፔንሲቭ ነው። ስለዚህ ዳይቨርሲፊኬሽን ሞር ኤክስፔንሲቭ ነው ማለት ነው። ኢንቴንሲቭ ማርኬቲንግ ስትራቴጂ ግን ባለ ነገር ላይ ነው የምትወዳደረው። ይሄ የተሻለ ነው ብለን እናስባለን። በማርኬቲንግ ሌብል ይሄ የተሻለ ነው። ያው ፔኔትሬሽን ላይ ስንጠቀም ያው ካልኩሌሽን ሬሾ አለው። ለምሳሌ 1000 ታርጌት ቢኖርህና የፔኔትሬሽን ስንሰራ ማለት ነው ከዛ ውስጥ 800ውን አድሬስ ብናደርግ እንደነ የምንሰራው ማርኬት ፔኔትሬሽን ሬሾ እኩል ይሆናል። ናምበር ኦፍ ከስተመር 800 አልን አይደለ? 1000 ነው ታርጌቱ ሲካፈል ለ1000 ሲባዛ በ100 ብናደርገው ስንት ይመጣልናል? ኦልሞስት 80% ማለት ነው። ማርኬቲንግ ፔኔትሬሽን ሬሾ 80% ደርሶልናል ማለት ነው። ስለዚህ ዝም ብሎ አይደለም ስትራቴጂው የሚሰራው፣ በዚህ መንገድ ማርኬቲንግ ፔኔትሬሽን ይሰራል ማለት ነው።